ካልሆነ ደግሞ እኔ መማር እግዚአብሔርን ያበደርኩትን ሰው አምጡ እያልኩ እንትን ብያለሁ። በቃ በዛው ውሰዱት ነው የምለው። ገባሽ? ይውሰዱትኝ አይመልሱልኝ ምናምን እንደ ድሯችን እንድንሆን ይሻለኛል። መቃቃር ያመጣል። እግዚአብሔርን መማር አልፈልግም እኔ ብድር እዛው ይቀመጡልኝ። ካሌለኝ ደግሞ የለኝም ብዬ ነው የማልፈው እንጂ እኔ ይሄ መጣ መጥቶ ገባሽ? እንደዚህ ወንዶች አሁን እንደዚህ የሚያረጉሽ እኮ አሉ ምናምን ታውቂያለሽ መሚ ገባሽ? አውቃለሁ እኮ እንደዚህ የሆነ በራስሽ ፍላጎት ስጦታ ገዛለሁ ምናምን የምትወዱ ሰው ከሆነ የሆነ ነገር ትልኪለታለሽ ምናምን እሱን እያወቅኩኝ እያመንኩኝ ፈልጌ ነው የማደርገው። ብድርም ደግሞ ከተጠየቁኝ እንደማይመልስልሽ እኮ ታውቂዋለሽ ወይ ደግሞ ውስጥሽ ማለት ነው። ግን በቃ ይሁን እስኪ ስለምወደው ላግዘው ወይም ደግሞ እስኪ ምናልባት ልርዳው ብለሽ ታደርጋለሽ። እንደ ትንሿ ግን እኔ ከሸወደኝ ህይወቴን ነው የማጠፋው። ግን ያብዳለሁ። በጣም ይከብዳል። እሷ ጠንካራ ሰው ናት። እግዚአብሔርን በጣም ጠንካራ ሚስቱ ጭራሽ ሞዴሬተር ቤት ሆና እኮ ከዛ እኮ በሁለተኛው ቀን መጥቶ እኔ አይደለሁም አላለም ማለት ይሄ የምትሉት ሰው እኔ አይደለሁም ብሎ እንዲዳር ነው እንጂ የዛኑ ቀን እኮ ነው እንደዛ ያለው። የዛኑ ቀን ነው። አንቺ በፌስ ታይም አይተሽው አታውቂም? ኧረ እኔ በቪዲዮ ነው የምናወራው። ሲጀመር ምንም ነገር እንጃ አላውቅም። በቪዲዮ እኮ ነው የምናወራው ራሱ። ወይኔ እሷ በቪዲዮ ያወቀችው እኔ አይደለሁም ብሎ ይከራከራል። ለምን አይወጣም ላይ ብላይ እዛ ላይ እሱ ካልሆነ አይወጣም አይባል አስቷል አይደል? አሁን አንቺ ቪዲዮሽን ክፈችና ጋይስ ሼር አድርጉ፣ ታብታብ አድርጉላት። የምታግዟት ሰዎች አግዟት በማርያም ማለት እንትኗን ራሷን ትንተለች። ይሄ ግን ቀላል ነገር ስለሆነ የሚሸጥላትን ነገር የምትችሉትን ምናምን በተለይ አሁን እኔ እኮ ትንሽ ግራ ያጋባኝ ነገር የቀሚስ ብር አምጪ እኔ ነኝ የምከፍልላቸው እያለ የእነሱን ሳይሰጣቸው ላይ ብለው መጡ። እነሱም እንዳልተቀበሉ ማለት ነው። እና እንደዛ ሲሰማ ደግሞ የባሰ ነው ያመመኝ። ጭራሽ ብር እየወሰደ ከእንትን ላይ ወይ ጉድ! ምን አይነት ልንገርሽ። እኔ ግን ጥያቄ አለኝ። ቆይ እስኪ ትንሿዬ ያው በመሀል ጨዋታ ቀመም እናድርገው አንቺን እንዳናስተናንቅሽ ውዴ። ሲያወራ ምናምን ልብሽን ስልብ ያደርገዋል። የሆነ ጎበዝ መጀንጀን ይችላል። ወይ ቤቱ እንደገና እናቴ ሩቅ ሆንሽ እንጂ ልብሽን ያንን ሳስታውስ በጣም ነው የምናደደው። እሺ እንዳትናደጂ ተው፣ አላስታውስሽም ሙሉ ቤታ እሷ ማለት ነው እንዳለ ሙሉ እዛ እኛ ጋር የሚሆነው በቃ ተሰሚነት አለው። በነገራችን ላይ የምሬ ነው። አብዛኛው ተሰሚነት ያለ ይሆናል አይደል? ጀግና የምትወጂ አሁን የሆነ የጀግና ነገር የምትወጂ ከሆነ በዛ ነው ደካማ ቆን። አሁን ጀግና ወዳልና የጀግና አነጋገር ነው ያለው። መማርም ተናገር የጀግና አነጋገር ነው ያለው። ኮስታራ ነው። እኔ ደግሞ ኮስታራ ሰው ታውቃለህ? ኮስታራ ማለት እንደዚህ ሽልጥልጥ ያላለ ነገር ኮስታራ የሆነ ሰው ደስ ይለኛል። በዛ ነው እንጂ ኧረ ማለት ለጥናው ትንሿ ተይ እባክሽ ነሽ ለጥልም ሆኖ ሲናገር ነው ላይቭ ላይ ካልወዳለው ካላል ሽልጥልጥ ነው። ይሄ የተሽለጠለጠ ገስት ላይ ምናምን ገስት ላይ አብሯት ነው የሚውለው። ሽልጥልጥ ነበር እውነት ለመናገር ይኸውልሽ ቤታ እሷ አንደኛ ነገር የሆነ ከኢትዮጵያ ዶሮ ወጥ ተልኮላታል። ከሱ ቤተሰቦች ነው አይደል? ሌላ የተላከልሽ ዶሮ ወጥ። ኧረ ተይ አሁን ስለዚህ ታወራለሽ እዚህ ላይ ወራዳ ኖ እና በዛ የሆነ ነገር አድርጎ ከዛ ደግሞ አበባ ሰው እንዴት አንድ አመት ሙሉ የምትሰሪበትን ገንዘብ ለሱ ስታስገቢ ምናምን ለሱ ስታስገባ ምናምን እንደው አፍዝዟ በዶሮ ነው ውዴ፣ በዶሮ ትብትብ አድርጎሻል። በዶሮ እኔና አንተ በዶሮ ማፍዛ ደንዝዝ ነው ያሰሽ። ጭራሽ ምግብ ሆድ ውስጥ የሚገባ ነገር እኮ አይቀበልም እኮ ውዴ። እሺ እንደዛ ካልሆነ ይኸውልሽ እሱ ደግሞ ሆነ ካልሽ ማለት ነው ማሪ። እንደዛማ ከሆነ ደግሞ አሁንም ተመልሳ ወደሱ ትሄድ ነበር። አይ ዶንት ቲንክ ሶ እንደዛ ያደርጋል። አሁን ያላት ስሜት እኮ እንደዛ ያባሽ አሁን ያላት ስሜት እንደዛ ግን አሁን እኔ እንጂ እኮ ፍቅር የለብኝም አለች እኮ። በሁለታን ያሰረኝ አለች እኮ። ይኸውልሽ መጀመሪያ በሷ ልብ ተቀባይነት እንዲኖረው መጀመሪያ ከመዳን ቤት አወጣው። ከዛ አይዲ ያሰራላል። እሷ በሁለት አይዟታል ምንም ነገር እንዳትናገር ማለት ነው። ገባሽ? የሆነ ነገር
መልካም ነገር አሁን ለምሳሌ የሆነ ሰው አንቺ በከፋይ ሰዓት የሆነ ሰው ከጎንሽ ቆሞ አንቺ ባለፈው ስትሰደብ ከጎኔ ስለቆምሽ ነው እንጂ ልክሽን እነግርሽ ነበር ትያለሽ። አንቺ በውለታ የምትታሰር ነገር አለ። አዎ ስለዚህ እሷንም በውለታ ነው ያሰራት መጀመሪያ። የልደቷ ጊዜ ሰው አንቺ ነሽ እናት ያወቅሽበት ፍንፍን አድርገሽ ይታስጋብሽ ታርግ ለደቂቃ ቢምቆይዘከ እዛ የልደቷ ጊዜ ደግሞ ሰርፕራይዝ ያስደርጋታል በጓደኞቿ። ጌታ በሷ ራሱ ይፈዳ ይባላል። ስሚ አንቺ ነሽ እናቴ ፍንፍን ንቅንቅ አድርገሽ የቻልሽበት ይመችሽ እናቴ ያገኘሽ አንቺ እና ማለት ነው ስለሷ ነው። እና ብዙ ሰዎች አይ አንቺ ማድብ ነው እናቴ ሽፍንፍን አድርገሽ ለብቻሽ እንድብስብስ አድርገሽ ያሽ እንጂ ይሁን እንጂ ውድ ይሁን እንጂ እኛም ወደነዋል መርጠነዋል። ግን ይሁን ለብቻሽ ሽፍንፍን አድርገሽ እናት ግን እሺ አሁን ቢደርስብሽ አንቺ የሷ ነገር አንቺ ምን ታረጊ ነበር? እንጃው እኔ ማሰብም አልፈልግም። አንደኛ እኔ እውነት ለመናገር እነቃለሁ እኔ ጥላዬን አላምንም። ተጠራጣሪ ነኝ። ለነገር ሲቢያስ ትንሽ ነገር እነቃለሁ። ጓደኞቼን የምወዳቸውን ሰዎች ወልቲ ሲለኝ እንደገና ደግሞ የምትሸጪውን ገንዘብ አምጪ ካለ የሆነ ትንሽ እጠራጠራለሁ። የሆነ ነገር ሁኜ ካልሆነ እነቃለሁ። ሌላ ቦታ ስለሆንኩ እኮ ነው የሚልሽ። እዛ ስላልሆንኩ መድረስ ስለማልችል መላክ ስለማልችል እዛ ላይ አይደለሁም። ካምፕ ነኝ ያለው ማለት ይሄ የሚሰራበት ጋር ወጦ እንደፈለገ እንደ ናይጄሪያዎቹ ነው የሚያረጉት። እኔንም አሉ ማለት ነው እሷ ጋር እንዳትሄጂ እንዳትገናኙ እሷ ጋር ይላላሉ። በተለይ እንዴ እኔ እና አንቺ ነው ሙልጭ አርጎ ነው እኮ ባለፈው ራሱ የሰደበን። ጭራሽ መማርንም ሰድቧታል። ጋለሞታ ነው የሚለኝ። እኔንማ ይኸውልሽ መጨረሻ ነው የሚጠላኝ እና በጣም ያስቀኝ ነገር እንደው መማር የሚጠላ ሰይጣን ብቻ ነው ይባላል። እና በዚህ ነው ያረጋገጥኩት ሰይጣን መሆኑ ማለት ነው። ወይኔ አይዞ ኦኬ በቃ አንቺ ቪዲዮሽን ክፈቺ። ትንሿ ቪዲዮሽን ታርቀባልኩ ልሻ ክብሬው ቪዲዮ በሰራሁ ሌላ ምን አርጌው በጣም ስፖርተር ነው ለሷ ለትንሿ እኔ እኮ ማስበው ምን እንደማስበው እንገርሽ እነማን ነው ማለት እነ ሀቢባ ሁሉ የሰሩት እኔ ብቻ አይደለም የተሸወድኩት። እኔ አቡማ መግለጫ ነው አለ የሰጠችው እዚህ ቲክቶክ ላይ የምናውቀው የትንሿ እንዲያለች ነው። እዚህ ዛሬ እኔም እኮ አሽቀምጫለሁ በዛ ሰዓት እንደዚህ አይነት ባልሽ እኔም በስሱ ደርሶኛል እንጂ እዚህ ገብቼ ዱፋንን አስገባት አሁን ትንሿን ፎሎ አድርጉ ብዬ ጊዜን ሰውቼ ወይ የሚቀራስ ስንታሉ ባልታ ማውራበትን ጊዜ አቋርጠው ነው እኮ ጊዜን የተጠቀመብኝ እኮ መማር ስንታሉ ባልታ ማርጬ ለትንሿና ለእንትና ብዬ ወይኔ ወሬ ከሰረ ወይኔ ሁላችንን የተጫወተብኝ። ታዲያ እናንተ እኔ ታዲያ ባላ ምንም አሁን እስኪ ያሳምናል አልኳችሁ። መብራን ለሰው ሌላውማ ነው በምን እንደሆነ ታውቂያለሽ። ሌላውማ ያመነው ባንቺ ነው። አንቺን ስለሚወዱሽ ወይ ስለሚወዱሽ ከዛ ደግሞ በዙፋን ቻሌንጅ ሰጠው የለ እንዳለ ታወቀለት አለማወቀለት ማለት ነው። እዛ እነ ሀቢባ ሰሩ ማለት እነ መማር ሰሩ ማለት ምናምን ብዙ ሰው አወቀው። ከዛ በኋላ እንግዲህ መነገር ነው ማለት ነው። ይሄና ይሶካ ችግር የለውም። አንቺ ብቻ የሚመችሽ ቦታ ቆንሽ ክፈቺ እንትሽ ቪዲዮ ገብቶሻል አይደል? አሁን 500,000 ብር ለዙፋን ይሰጣታል ብዬ አሁን እኔ መማር ያበድሪኝ ቢልስ ወይኔ መማር ታበድሪው ነበር። አበድሪኝ ቢል በሼም ታበድሪያለሽ አንቺማ ይመስለኛል። እንትና በትልቁ አደረኩሽ እኮ እንትን እንዲልልሽ ነው ውዴ። ምን ይታወቃል ከዚሁ ላው ሊያግዝሽ ከፈት አድርጊው ሲን እናንተ አይዞሽ ሞራሌ ሁሉ እኮ ነው የጠፋው በማርያም ስም። እኔ በሰሞን ነሳሪነት እዚህ እየመጡ ያሸጡልኝ ማርያም እኔ ቃላት የለኝም ለሁሉም ሰው ከጎኔ ለሆናችሁ በቃ ቃላት የለኝም። እኔ እንጃ ይሄን ጊዜ ላልችለው አይደለም የተፈተንኩት። በነገራችን ላይ የኔ መፈተን ሳይሆን የቤተሰቦቼ መውጣት ነው ያንገበገበኝ እንጂ
ላልሽው አልተሰጠኝም በነገራችን ላይ። ኦኬ እንትና ራሱ ሎተሪ ደረሳት ብሎ ሊቀበላት ነበር። ሀቢባ ወጃ አይደለም ገንዘብ የደንቢያዋን አወቅሻት ቤታ? የደንቢያዋ እንግዲህ 2 ክፍል ቤት ነው ምንድነው ደርሷት ነበር አይደል? እሷንም ተጠይቋታል አይደል? ሰጥቷለች እሷት? አበድረዋለች መልሳለች። አበድረዋለች እሷም ትንሽ እንዳለ አልቀረማ። ዘርፎ አበዛ ደንዝዝን የለቀቀባቸው ይማ ሲጀመር እንደዛ ነው። በየሙሉ ቲክቶክ እንደዛ ነው ማለት ይመልሳል በማለት እኮ ነው አለው ስላለው ይመልስልናል በማለት ነው የተሸወዱ። እንኳን ተርፏል። ወልደ ጊዮርጊስን ተርፏል። እንደዚህ ነው። ለማንም ጋር መጠየቅ አልፈለኩም። አንቺ ደግሞ ለትንሹ አንቺ ነሽ የምትቀርቢያት ነው። ለእያንዳንዳቸው እንደዛ ነው የሚላቸው። ለምሳሌ ለደንቢዋም አው ደግሞ የሌላኛዋን ጓደኛ አንቺ ብቻ ነሽ የምትቀርቢያት፣ ሌላኛዋን ደግሞ አንቺ ብቻ ነሽ የምትቀርቢያት እያለ ነው ለእያንዳንዳቸው። ግን እንግዲህ እነሱ እኔን ስለሚወዱኝ ለእኔ ብለው ነው እንግዲህ እሷን ከሚከፋት በማለት እንደዚህ ነው። እኔ ማለት ነው መማር እሷን ሀብታም ነው ምን ከተባለ አበድር ሲባል አበድሪኝ ሲል ሰው እንዴት አይነቃም? እንትን ነው የሚል ይኸውልሽ፣ አሁን የሆነ ቦታ አልተመቸኝም ለዚህ ብር ላኪልኝ ስለሚላቸው ያው መልሶ ይሰጠናል ምናምን። እሱ ባይሰጠን ትንሿ አለች ብለው ነው የሚያስቡት ይመስለኛል። እኔ ራሱ ማለት ነው የራሴ ያለውበት ላይ በወጣው እንኳን እኔ አላውቅም። እነሱ አሁን ሳይሆን በፊት እንጂ የሚል ማለት እነሱ የሚያስቡትን ነው የምልሽ። እነሱ ባንቺ ስለሚያውቁት እንደዛ ብለው መሰለኝ የሚሰጡት። አይ ነው ምን ክፈጂ ሰው ሁሉ ክፈጂ እያለች ነው። እንትና ደግሞ ተቀበይ ብሏት ማለት ነው። ማን ነው ወልደ ጊዮርጊስን አይደል ብሎሽ ነበር። አንደኛ ልንነቃ የቻልነው እዛ ላይ ነው። ወልደ ጊዮርጊስን ተቀበለሽ አዛ ለምንሽ ነው ሲለኝ እሱ ነው ያለክ ስለው እንዴት እዛ ለምን እሱ ነው አልሽ ብሎ ቦላለከኝ። ፎቶውን የፖስተውን ፎቶ አጠፋፋው ምናምን ነው። ወቸው ጉድ መማር ግን በጣም ወራዳ ነው። በጣም ወይኔ ግን እግዚአብሔር እንዴት እንደሚጥለው ግን አዎ በጣም አስቸጋሪ ሰው። በጣም ብዙ ሰዎች ናቸው ደግሞ የተበሉት እኮ ኢትዮጵያም ውስጥ ምናምን አሉ። አንድ ሰው ብቻ 1.800,000 አንድ ሰው ብቻ እኔ ማቀው ማለት እሱ እኮ ወንድ ነው። ሴት ብቻ እኮ አይደለም ወንዶችንም ነው። አሁን የመጀመሪያው ልብስ የገባው ወንድም እንደዚህ እንደ ምግባባው ወንድም ያለ አይደል እንደዚህ ወንድም